ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ አሪፍ ነገር ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሩ። ዛሬ አንድሮይድ ስልክ የያዘ በሙሉ ግዴታ ይህን ካላወቀ መቼም ያው ስልክ የያዘ አይባልም ማለት ይቻላል። ምክንያቱም ስልካችሁን ስትጠቀሙ እያንዳንዱን ነገሮች ማወቅ አለባችሁ። ይህም ደግሞ የሚጠቅማችሁ ምንድነው? ያው በውድ ዋጋ አንድ ስልክ ስትገዙ ያ ስልክ ከተወሰነ ጊዜ እንዳይበላሽ የሚያደርግላችሁ አማራጮች ሳምሰንግ በእያንዳንዱ ሴቲንግ ላይ አስቀምጧል ማለት ነው። በዛሬው ፕሮግራም የማሳያችሁ እያንዳንዱ አፕሊኬሽኖች ላይ ሳምሰንግ የባትሪ ገደብ አስቀምጧል ማለት ነው። ስለዚህ እያንዳንዱ አፕሊኬሽን ወይም መተግበሪያ ባትሪያችሁን እንዴት መጠቀም እንዳለበት መገደብ ትችላላችሁ ማለት ነው። ስለዚህ ይህን አሳያችኋለሁ። እያንዳንዱን 3 አማራጮች አሉ። አንሪስትሪክትድ፣ ኦፕቲማይዝድ እና ሪስትራክትድ ሞድ የሚባሉ አሉ ማለት ነው። አንሪስትሪክትድ ማለት ያልተገደበ ነው። አንድ አፕሊኬሽን እንደፈለገ ባትሪን መጠቀም ይችላል ብላችሁ የምትፈቅዱበት ነው ማለት ነው። ኦፕቲማይዝድ ማለት ደግሞ የተመቻቸ መካከለኛ ነው። ሪስትሪክትድ ካደረጋችሁ ደግሞ የተገደበ ነው፣ ትገድቡታላችሁ ማለት ነው። ያ አፕሊኬሽን ባትሪያችሁን እንዳይጠቀም የምትገድቡበት መንገድ ነው ማለት ነው። እስኪ አሁን ገብቼ ላሳያችሁና ሶስቱንም አውቃችሁት በፈለጋችሁት ሰዓት አንዱን አብርታችሁ መጠቀም ትችላላችሁ። ይህንንም ለማድረግ ወደ ስልካችሁ የሴቲንግ አፕሊኬሽን ትገባላችሁ ማለት ነው። ሴቲንግ አፕሊኬሽን ከገባችሁ በኋላ ወደ ታች ትወርዱና አፕስ ወይም አፕ ማኔጀር የሚል ሊሆን ይችላል፣ አፕሊኬሽኖችን የምታገኙበት ቦታ ላይ ትገባላችሁ ማለት ነው። እዚህ ጋር አንድ አፕሊኬሽን ትመርጣላችሁ። ለምሳሌ አንድ ካሳየኋችሁ እናንተ ሁሉንም አፖች በዚህ መሰረት ማስተካከል ትችላላችሁ። ዘወትር የምንጠቀምበት ለምሳሌ ቴሌግራም ላይ ልግባ። ቴሌግራም ላይ ልግባ። እንደዚህ መፈለግ ትችላላችሁ። ካልሆነ ደግሞ ከላይ በቀላሉ ሰርች አድርጋችሁ የምትፈልጉትን አፕ ማግኘት ትችላላችሁ። ለምሳሌ ቴሌግራም። ይህ አሁን አብዛኞቻችን ሁልጊዜ ስለምንጠቀመው ምን ላይ ማድረግ እንዳለብን በጥንቃቄ ማወቅ አለብን። ወደ ታች ትወርዱና ባትሪ የሚል አለ። ባትሪ የሚለውን አማራጭ ትነኩታላችሁ። እንደምትመለከቱት እንግዲህ የእናንተ የት ላይ እንደነበረ በኮመንት ትገልጹልኛላችሁ። ባትሪ ላይ ስትገቡ መጀመሪያ ላይ እንዳልኳችሁ አንሪስትሪክትድ ሞድ ይላል ማለት ነው። አንሪስትሪክትድ ሞድ። ሁለተኛ ደግሞ ኦፕቲማይዝድ የሚል አለ። ሶስተኛ ላይ ስትመጡ ሪስትሪክትድ ሞድ ላይ ታገኙታላችሁ ማለት ነው። የኔ ሪስትሪክትድ ሞድ ላይ ነበር ማለት ነው። ስለዚህ አውቄም ይሁን ሳላቅ እዚህ ላይ አድርጌው ነበር፣ ወይም ሳምሰንግ ራሱ አድርጎታል። ለምን እንዳደረገው ደግሞ ምክንያቱን እንመለከታለን። በመጀመሪያ ግን እያንዳንዳቸውን ጥቅም እንመልከት። ለምሳሌ አንሪስትሪክትድ ሞድ ካደረጋችሁት ይህ አማራጭ አፕሊኬሽኑን ያለ ገደብ ከበስተጀርባ እንዲሰራ የሚያስችለው ነው ማለት ነው። ማለትም አፕሊኬሽኑ ባትሪውን በፈለገው መጠን መጠቀም ይችላል። ይህ ማለት እንደ አስፈላጊነቱ አፖችን አፕዴት ማድረግ ይችላል። ራሱ አፑ ማለት ነው ራሱ አፕዴት ማድረግ ይችላል። ማስታወቂያዎችን ወደ እናንተ ይልካል። ስራችሁን በቀልጣፋ ሁኔታ ማከናወን እንድትችሉ ያደርጋችኋል ማለት ነው። ስለዚህ አንሪስትሪክትድ ሞድ ማለት መጀመሪያው ይህ በጣም ሁሉንም ነገር ስራ በሙሉ አቅሙ እንዲሰራ አፑን ፈቅዳችሁለታል ማለት ነው። ይህ አማራጭ ታዲያ ምንድነው ጉዳቱ ካላችሁ የባትሪውን እድሜ በእጅጉ ይቀንሳል ማለት ነው። ምክንያቱም ይህ አፕሊኬሽን ሙሉ በሙሉ አቅሙን ስለሚጠቀም ባትሪያችሁን ይጎዳዋል ማለት ነው። ስለዚህ ማንኛው ይሻላችኋል? ባትሪያችሁን ጎድቶ በሙሉ አቅሙ እንዲጠቀም ትፈልጋላችሁ ወይስ ደግሞ ባትሪያችሁን ቀንሳችሁ በተገደበ ሁኔታ መጠቀም ትችላላችሁ የሚለውን ተወስናላችሁ ማለት ነው። በአብዛኛውን ጊዜ ይህ አማራጭ የሚመከረው በጣም አስፈላጊ ለሆኑ አፕሊኬሽኖች ብቻ ነው። ለምሳሌ የስልክ መደወያ የስልክ መደወያችሁ መተግበሪያ ሁልጊዜም በትክክል መስራት ስላለበት አንሪስትሪክትድ ሞድ ብታደርጉት ይመረጣል ማለት ነው። ሌሎቹ ግን እንደ አስፈላጊነታቸው ወደ ሌሎቹ አማራጭ ታዞራላችሁ ማለት ነው። ስለዚህ ኦፕቲማይዝድ የሚለው ደግሞ ምንድን ነው? ኦፕቲማይዝድ ብዙውን ጊዜ የተመቻቸ ማለት ነው። የተመቻቸ ይህ ማለት የተመጣጠነ
ይህ አማራጭ በስልኩ የአጠቃቀም ልማድ ላይ በመመስረት የባትሪውን አጠቃቀም ራሱ የሚያስተካክል ነው። ለምሳሌ ስልኩ አፕሊኬሽኑን በተደጋጋሚ ካልተጠቀማችሁበት ከበስተጀርባ የሚሰራበትን ጊዜ ሊገድበው ይችላል። እንዳልኳችሁ ቅድም አንሪስትሪክትድ ሞድ ላይ ከሆነ አንድ አፕሊኬሽን እንደፈለገ ይጠቀማል፣ ባክግራውንድ ላይ ይጠቀማል፣ ሲፈልግ አፑን ራሱ አውቶማቲካሊ አፕዴት ያደርጋል፣ ማስታወቂያ ወደ እናንተ ይልካል። ይህ ማለት ሙሉ አቅሙን እየተጠቀመ ነው ማለት ነው። ኦፕቲማይዝድ ላይ ከሆነ ግን ለምሳሌ አፑን መጠቀም ካቆማችሁ ከወጣችሁ ባክግራውንድ ላይ አይጨዋትም፣ ደግሞ ምንድነው የማስታወቂያዎችን አይልክባችሁም፣ አውቶማቲካሊ ራሱ አፕዴት አያደርግም። እነዚህን አማራጮች አይጠቀምም ማለት ነው። ስለዚህ ባትሪያችሁን ደግሞ መካከለኛ እናንተ ስትጠቀሙ ብቻ ይወስዳል እንጂ አቁማችሁ ራሱ በሙሉ አቁሙ ስለማይሰራ በጣም መካከለኛና ብዙውን ጊዜ የሚመከረው ኦፕቲማይዝድ የሚለው አማራጭ ነው ማለት ነው። ይህ የባትሪውን እድሜ ሚዛናዊ በሆነ መንገድ ስልካችሁን የሚጠቀም ነው ማለት ነው። ስለዚህ መካከለኛ ሶሻል ሚዲያ ከሆነ ለምሳሌ ኦፕቲማይዝድ ላይ ብታደርጉት፣ ለምሳሌ ቴሌግራም እኔ ኦፕቲማይዝድ ላይ ቢሆን እመርጣለሁ ማለት ነው። ስለዚህ ወደ ሶስተኛው ስንመጣ ደግሞ ሪስትሪክትድ ወይም የተገደበ ማለት ነው። ይሄ ደግሞ ሙሉ በሙሉ የተገደበ ነው። አፕሊኬሽኑ ከበስተጀርባ ያለውን የባትሪ አጠቃቀም በእጅጉ ይገድበዋል ማለት ነው። መተግበሪያው ከበስተጀርባ ላይ ሰራ ወይም ማስታወቂያ ለእናንተ ላያሳይ ይችላል። ይህ አማራጭ ባትሪውን ለመቆጠብ በጣም ጥሩ ነው፣ ነገር ግን የአፕሊኬሽኑን ተግባር ሊጎዳው ይችላል። ይህ አማራጭ ብዙም ጥቅም ላይውል ይችላል ብዙውን ጊዜ ማለት ነው። ከበስተጀርባ በትክክል መስራት ለማያስፈልጋቸው መተግበሪያዎች ብቻ መጠቀም ትችላላቸው። ለምሳሌ ጌሞች አሉ አይደል? የማትጠቀሟቸው ጌሞች ምናምን፣ እነዚህ ብዙውን ጊዜ የማትጠቀሙባቸው አፖች ካሉ ሪስትሪክትድ ሞድ ላይ አድርጓቸው ማለት ነው። ምክንያቱም እነዛ ባትሪ እንዳይሰሩ ያደርጋቸዋል፣ በባክግራውንድ እንዳይንቀሳቀሱ ያደርጋቸዋል። በአጠቃላይ ለባትሪያችሁ ጤንነት ሪስትሪክትድ ሞድ ላይ ብታረጉት ደረጃው ነው እንዳልኳችሁ፣ ደረጃው ከላይ ወደ ታች ብትወርዱ አንሪስትሪክትድ ካደረጋችሁት ባትሪው በከፍተኛ ያልቃል። ኦፕቲማይዝድ ካደረጋችሁት አሁንም በትንሹም ቢሆን ባትሪያችሁን ጨርሰዋል። ሪስትሪክትድ ሞድ ካደረጋችሁት ጭራሹን ገደባችሁት ማለት ነው። ያነ አፕ ባትሪያችሁን አይጨርስም ማለት ነው። ግን ጉዳቱ ምንድነው? አንዳንዴ ለምሳሌ ቴሌግራም ማስታወቂያ ወደ እናንተ ላይ ልክ ይችላል፣ አፕዴት ላይሆን ይችላል፣ አንዳንድ በሙሉ አቅሙ ላይ ሰራ ይችላል ማለት ነው። ስለዚህ ትንሽ ስልካችሁን ደግሞ ምን ያደርገዋል? ላግ ሊያደርግባችሁ ወይም እንቅስቃሴውን ሊገድበው። ለምሳሌ እንቅስቃሴው ምናምን ትንሽ ከቀነሰባችሁ እነዚህ ነገሮች ሊሆኑ ስለሚችሉ እናንተ ግን ማንኛው እንደሚመቻችሁ አድርጋችሁ ትወጣላችሁ ማለት ነው። የመጀመሪያው አንሪስትሪክትድ ሞድ ካደረጋችሁት ያው ባትሪያችሁን ይጎዳል። ነገር ግን አፑ በሙሉ አቅሙ ስለሚጠቀም እንቅስቃሴው በጣም ፈጣን ይሆናል ማለት ነው። እንግዲህ የተመቻችሁን አድርጉ። ብዙ ጊዜ የሚመከረው ግን ከቻላችሁ ኦፕቲማይዝድ ሞድ ብታደርጉት መካከለኛ፣ አፑንም በደንብ ትጠቀማላችሁ። እናንተ ደግሞ መካከለኛ ሆኖ እንትን ይላችኋል ማለት ነው። ሶሻል ሚዲያዎች በጣም የምትጠቀሟቸው ቲክቶክ፣ ዩቲዩብ፣ ፌስቡክ እነዚህን ኦፕቲማይዝድ ላይ አድርጓቸው። ሌላ ጭራሹን የማትጠቀሙበት እኮ አለ፣ ከስልካችሁ ላይ አፕ ምንም ነክታችሁት የማታውቁት እነዛን ሪስትሪክትድ ሞድ አድርጉና ባትሪያችሁ ምን ያህል እንደሚሻሻል ታዩታላችሁ ማለት ነው። ስለዚህ ሳምሰንግ የሚመክረውን እያንዳንዱን ሴቲንግ በተገቢው መንገድ ካደረጋችሁ በእርግጠኝነት ስልካችሁ ጥሩ ጤና ይዞ ይቀጥላል ማለት ነው። ለምሳሌ አንተ የት ነው የምመክረው ካላችሁ ቴሌግራም ለምሳሌ እዚህን ስለነበር ኦፕቲማይዝድ ሞድ አረኩት ማለት ነው። ሌላ አፖች አሉ ለምሳሌ ምንም አልጠቀምባቸው። ለምሳሌ ይህን አፕሊኬሽን የሆነ ሰዓት ተጠቀምኩበት ከዛ ወዲህ ተጠቅሜ አላቅም ማለት ነው። ስለዚህ ባትሪ የሚለውን ነካና ሪስትሪክትድ ሞድ አድርገዋለሁ ማለት ነው። ሌሎቹንም እንደዚሁ መለስና ብዙ ማልጠቀምባቸውን አፖች ሪስትሪክትድ ሞድ አድርጌ እወጣለሁ ማለት ነው። ስለዚህ የምጠቀምባቸውን ደግሞ በጣም የምጠቀምባቸውን አስፈላጊ የምላቸውን እነዛን ደግሞ ኦፕቲማይዝድ ሞድ ማድረግ እችላለሁ ማለት ነው። እናንተ እየመረጣችሁ ለምሳሌ ፌስቡክ አለው ኦፕን ትሉታላችሁ። ከዛ መቀጠል ደግሞ
ባትሪ የሚለውን ነክታችሁ ኦፕቲማይዝድ ነው፣ ፌስቡክ ኦፕቲማይዝድ ነው፣ ሪስትሪክትድ ማድረግ ትችላላችሁ። ግን ሪስትራክትድ አድርጉትና እስኪ ሞክሩት ማለት ነው። ምናልባት አፑ ችግር ካልፈጠረ ወይም ችግር ካልፈጠረ ስላችሁ በደንብ የሚሰራ ከሆነ ሪስትሪክትድ ሞድ በጣም ይመረጣል። ምክንያቱም ባትሪያችሁን በጣም ላይፉን ያሳድግላችኋል ማለት ነው። ሌላ አንድ የሚጨምርላችሁ ነገር ስልካችሁ ይህ ፊውቸር ያለው ለምሳሌ ኤም ቤት፣ ኤ ቤት እና ሌሎችም አንዳንዶቹ ፊውቸሩ የላቸውም። ግን ካለ ሰርች ባሩ ላይ አፕስ ላይ ገብታችሁ ዋን ዩአይ ሆም ብላችሁ ሰርች ታደርጋላችሁ። ይሄ ማለት ነው። ይሄ ካለ ከእናንተ ስልክ ላይ ዋን ዩአይ ሆም ይሄ ነው በአንድ ስልካችሁን የሚያንቀሳቀሰው። እሱን ትነኩትና ባትሪ የሚለው ላይ ታመጣላችሁ ማለት ነው። ሶ ይሄ ደግሞ ስልካችሁ ለምሳሌ ስነካኩት ላግ እያደረገ እንዲህ እንቅስቃሴው በጣም ካስቸገራችሁ፣ ስታክ እያደረገ ካስቸገራችሁ ይህን ፊውቸር አንሪስትሪክትድ ሞድ አድርጉት ማለት ነው። በሙሉ አቅሙ ስልኩ እንዲጠቀም ፍቀዱለት። ከዛ መኑኝ ስልካችሁ በጣም ፈጣን ይሆናል ማለት ነው። እነዚህን ነገሮች አስተካክሉ። ስልካችሁን በጥሩ ሁኔታ ያዙ። አመሰግናለሁ። ቪዲዮውን ሼር፣ ላይክ እያደረጋችሁ በቀጣይ እንደዚሁ ጠቃሚ መረጃ የምለቅ ይሆናል። እስከዚያው ጊዜ ሰላም ሁኑ። አመሰግናለሁ እስከዚህ ስለተከታተላችሁ። ቻው።